ነው ባዶ ግድግዳ ላይ የምታፈጭው? ዊረዱ ዝም በይ ፊልም እያየው ነው። ምን በሐሳብሽ ነው የምታየው? በስልኬ ነው እንጂ አይታይሽም እንዴ? እና በእጅሽ ይዘሽ ብታይ አይቀልሽም? ቆይ ድምፁ ሲሰማሻል? ዝም ካልሽ ይሰማኛል። ደግሞ ቲቪ እንዳለ የሚሰማኝ እዛ ጋር ካስቀመጥኩት ነው። አየህ አይደለ ስራህን? ልጅቷን አሳበድካት። ደግሞ ምን አረኩ? ይሄንን ሁሉ ዕቃ በመከራ አስመለስ ነው። እሺ ቲቪውን ስኬት እናምጣ። ሲጀመር እዚህ ቤት ቲቪ አያስፈልግም። በቃ ቤቱ በቂ ብርሃን አለው። እሺ ዜና ላይ አገራችን በጠላት ተወረረሽ ቢባል በምን ልናይ ነው እንዴ? ለምን ታያላችሁ? ወጣችሁ አትፋለሙ? ትሽ እንደዚህ የሀገር ፍቅር ስለሌላችሁ ነው ቲቪውን አውጥቼ የሸጥኩት። እንዴ እኔ ቲቪ ማየት ናፍቆኛል እንዴ። በቃ አዲስ ቲቪም ቢሆን ባንድ ላይ ሰብሰብ ብለን አዋጣችሁ ገዙ። አይገዛም። አሁንም የሚጠብቀው ቤት ውስጥ ሙሉ ዕቃ እስኪሟላለት ነው። አውጥቶ ይሸጠዋል። አንቺ ግን አይደብርሽም እንዴ ሁሌ እኔን እንደ ሌባ ማየት? እኔ እኮ ከሌሎቹ አንጻር በጣም ጨዋ ሌባ ነኝ። እሺ ሌባና ጨዋን አንድ ላይ ስጠቀም አታፍርም? ደግሞ እንዳንተ አጭበርባሪ፣ ሌባ፣ ኪስ አውላቂ፣ ውሸታም፣ ሆዳም እንዳንተ አለ? ስነ ስርዓት ይኑርሽ እሺ። እኔ ሆዳም አይደለሁ። እንዴ አባ ምን ሆነህ ነው? አቶ ብርሃኑ ሞተ ብለውኝ እኮ አስደንግጠውኝ ነው። እና ምን አስደነገጠ? ረጋ ብለህ አልሞትኩም አትላቸው? አረ ጀርመን የሚኖር የድሮ ጓደኛዬ ነው። ወይኔ በጣም ነው የሚያሳዝነው። በቃ ቀብሩ ጀርመን ከሆነ አብረን እንሄዳለና። ብቻውን እንዳይሆን እኮ ነው። አረ እዚሁ ነው የሚቀበረው። ወይ በቃ አይዞ ከረዱ ጋር ትሄዳለህ። በጣም ትቀራረቡ ነበር? እሱማ ጥሩ ጓደኛዬ ነበረ። ስማችን አንድ አይነት ስለሆነ በሱ ነበር የተግባባ ነው። በቃ ጓደኞቼ ሁሉ ሞተው አለቁ ማለት ነው። እንደውም የሚገርመው ያንተ ታናናሽ ሞቶ አንተ እስካሁን በህይወት መኖር። አንተ ያማሃል እንዴ? እያደነኩት እኮ ነው። አንተማ እኔ ብሞት አትቀብረኝም። ሆድ ዕቃዬን አውጥተን የምሸጠው። አረ እንዴ ሙሉ አካል የሚገዙ እኮ አሉ። ወሬን ነው። ቁርስ ልበላ እየሄድኩኝ ነው። ምንድነው የምበላው? እኔም ልምጣ። ወክ ነው ትበላለህ? ምን አለበት ግን አንድ ወንድም አይደለው እንዴ? እጅ ላይ ያለውን ተካፍለን ብንበላ። እጄ ላይ ያለው አፈርድሜ ነው። አፈርድሜ ትበላለህ? እኔ እኮ ትንሽ መሸት ይበል ብዬ ነው እንጂ ማጅራትን መምታት አቅቶኝ አይደለም። እሺ በቀንም አልሰማም። እሺ እኔ አናትህን በድንጋይ ነው የምልህ። አንተ ምን ነው እንደዚህ አፍን ከፈትከ? ምንድን ነው? ምን ስለሆንክ? ዝም በል። ይቅርታ ካቋረጥኳችሁ። እዚህ ሰፈር ነው? ኧረ ምንም ችግር የለም። ካቆምንበት እንቀጥላለን። ምን እባክሽ እዚህ ጭቃ ላይ እየተንደባለለ ሳራግፍለት ነው የደረችው። እኔ ደግሞ ላራግፈው ስል ነው የደረሽው። አይ አዲስ ተከራይ ስለሆንኩኝ ሰፈሩን አላውቀውም። ሱቅ የቱ ጋር እንዳለ እንድታሳዩኝ ነበር። ታዲያ ምን ችግር አለ? ጎረምሳው ገዝቶልሽ ይመጣላ። አቡሽዬ እዛ ጋር ሱቅ አለሽ። እዛ ጋር ደግሞ ድንጋይ አለ። እንዲጫንበት ትፈልጋለህ? አይ የምገዛው ለሴት የሚሆን ነገር ነው። እንደዛማ ከሆነ እሱ ይሂድልሽ፣ ለክቶ ያመጣልሻል። ይኸውልሽ የኔ ቆንጆ አንድ ምክር ልምከርሽ። እዚህ አካባቢ ብቻሽን ባትንቀሳቀሽ ጥሩ ነው። ማጅራት መጪዎች አሉ። ምናልባት አንዱ ከፊት ለፊትሽ ሹራብ ለብሶ ቆሞም ሊሆን ይችላል። ማን ያውቃል? ምናልባት በ50 ዓመቱ ከአባቱ ጋር የሚኖር ሰካራም ሽማግሌ ከፊትሽ ቆሞ ሊሆን ይችላል። ለማንኛውም ወርቁ እባላለሁ። ጩቢኒ ብለሽ ከጠራሽኝ ልዞር እችላለሁ። እሱ ደግሞ አቡ ይባላል። ሌባ 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 ካልሽው ሊዞር ይችላል። እሺ እኔ ደግሞ ሜሮን እባላለሁ። ሜሪ ብላችሁ ከጠራችሁኝ እዞራለሁ። ዋው ሜሪ ኩሪ፣ በጣም ደስ የሚል ስም ነው ያለሽ። እኔ ግን እንደ ሀሳብ ሜሪ ብዬ ከምጠራሽ ማሬ ብዬ ብጠራሽ በጣም ደስ ይለኛል። ባረቂያትህ ነው? የሆነ ጊዜ ገዛሁት የውጭ ሀገር የምግብ አዘገጃጀት መመሪያ የሚል መጽሐፍ አይተሻል? ምን አይነት ነው? ያው የውጭ ምግቦች ምናምን ያሉበት ነው እንዴ። እና ታዲያ ምግብ ካለው በሽታ አትፈልጊውም እንዴ? ለዚህ እኮ ነው ከጩባው ጋር አትዋይ የምልሽ። ምን እየፈለግሽ ነው? ምግብ መስሪያ መጽሐፍ። ጤፍ ጨርሰን ነው መጽሐፍ ምን በላው? አረ ምግብ አሰራር መጽሐፍ ነው። የቻይና፣ የህንድ፣ የጣሊያን የምግብ አሰራር ሁሉ እዛ ላይ አለ። እናማ ዛሬ ለየት ያለ ምግብ እንብላ ብዬ የጣሊያን ምግብ ለመስራት አሰብኩኝ። የሀበሻውን መቼ በደንብ ሰራሹና ነው ዘለሽ ጣሊያን የምትገቢው? የሀበሻውንማ ቆንጆ አድርጌ እንደምሰራ በደንብ ታውቃላችሁ። እኛ የምናውቀው ብዙ መስራት እንደምችል ነው እንጂ ቆንጆ መስራት እንደምችል አናውቅም። ተሼ ደወለ። ሄሎ ተሼ። ሄሎ። እኔ ምንሽ ቆይ ለምን ዩቲዩብ ላይ አታይም? እዛ ላይ ምን አለ? የሌለ ምግብ አይነት አሰራር እኮ የለም።
ባለፈው ራሱ እኮ የወደዳችሁትን ኬክ የሰራሁት ከዩቲዩብ አይቼ ነው። እሱን በልተን አይደለ እንዴ ሽንት ቤት ስንመላለስ ያደር ነው? ሽንት ቤት ምን ትሰራላችሁ? አተኙም እንዴ? ወይ ጉድ! አሁን ከተሾመ ጋር አውርቼ ምን እንዳለኝ ታውቃላችሁ? ብርሃኑ ሞተ ሲባል ሁላችንም አንተ የሞትክ ነበር የመሰለን አላለኝም? እና ምን አልከው? አዎ ሞቻለሁ አልኩት። እና መሞትህን ሲሰማ ምን አለ? ቆይ ለምንድን ነው አንተ እንደሆንክ ያሰቡት? ታላቅ እኔ ስለሆንኩ ቀድሞ ይሞታል ብለው አስበው ነዋ። በቃ ጸጉሬ ስለሄደ ግድ እኔም መሄድ አለብኝ። ዋናው አንተ እንዳልሆንክ ማወቃቸው ነው። እኔማ በህይወት እንዳለሁ ለማንም እንዳትናገር ብየዋለሁ። እንዴ ለምን? አታይም እንዴ? እኔ መሞቴን ሰምቶ ማንም እኮ ለቅሶ የደረሰ የለም። እንዲያውም በዚህ አጋጣሚ ነው ወዳጅና ጠላትን የምለየው። ትሰማላችሁ? ከአሁን በኋላ ሞቻለሁ። አይሆንም አባ። ጥርስህ በብሩሽ የሚጸዳ መስሎ ነው አይደል የምትታገለው? ነቅለ በግራዋ ብትፈትገው ራሱ አይጸዳ። አሁን ከኔ ጋር የምታወራበትን ሰዓት አንድ አፍታል ብብትህን ለቅለቅ ብትልበት ምን አለ? ንጹህ ነኝ ብለህ ነው እንደ የምታስበው? ሂድ፣ እንደውም የቆሻሻ መኪና መጥቷል፣ ውጣ ይጣሉ። አንተን እኮ ለማስፈራራት በጣም ቀላል ነው። ሳሙና፣ እንዶድ፣ ፖሊስ። እንዴ አንተ ከፖሊሱ ይልቅ ሳሙና ስል ደነበርካ። እናንተ አባ ያለውን ሰማችሁ? አዎ ሰማን። እናንተ እዚህ አይደለም እንዴ ያላችሁት? በምን ሰማችሁ? እና እንዳልሰማን እያወቅሽ ነው የምትጠይቂ? ንገሪያቸው ብሎኝ ነዋ። ካሁን በኋላ ሞቻለሁ ብሏቸዋል። በቁምህ ነው ወይ ብለሽ ሄደሽ ጠይቅ። የምሬን እኮ ነው። የሞተው ብርሃኑ የሚባለው ጓደኛው እሱ መስሏቸው ደውለውለት ነበር። ከዛ እኔም ብሞትም ለቅሶ አይደርሱኝም ብሎ ተናዶ ስራ እንኳን ቀርቷል። እና ምን አርጉ ነው የሚለን? ለቅሶ እንድትቀመጡ ነዋ። ለቅሶ መቆምስ ሙርት ይዛላችሁ እንዴ? እኔ ለእውነቱም ለውሸቱም ዝም ብዬ አላለቅስም። ወንድ ልጅ አንዴ ነው የሚያለቅሰው፣ እሱንም ለመጠጥ ካጣው። አባ ግን አሁን ማንም ካልመጣ ሰው የለኝም ብሎ ነው ልቡ የሚሰበረው። ለምን እንደዚህ አናደርግም? ጓደኞቹ የሚመስሉ 1-2 ሰዎችን ቀጥረን ለቅሶ እንደደረሱት እንዲመስለው አናደርግም? አንቺ በርበሬሽን ትተሽ ጭንቅላትሽን ማስፈጨት ጀመርሽ እንዴ? አሪፍ ሀሳብ እኮ ነው። ሞተ እንጂ እኮ ማሰብ አላቆመም። ተቀምጦ ሲያይ ጓደኞቹ እንዳልሆኑ ማወቅ ያቅተዋል ብለሽ ነው? ከመቼ ጀምሮ ነው የሞተ ሰው ከለቀስተኛ ጋር የሚቀመጠው? እሱ ደግሞ ጓዳ ስለሚሆን አያቸውም። እኛ ካሜራ ነገር ከጀርባው አንስተን ይኸው እንደደረሱት አድርገን እናሳየዋለን። አሁን የሁሉ ድራማ ለምን ሞቼ ሰው አልጠየቀኝም ነው? እንደውም ከሞተበት ቢነሳ በጣም ብዙ ሰው የጠይቀው ነበር። ለማንኛውም እኔ የምሄድበት ቦታ ስላለኝ አይመቸኝም። የት ነው የምትሄደው? ለካ አልነገርኩህም። ሜሪኮ ና ምሳ ልጋብዝ ብላ ቴክስት አደረገችልኝ። ወይኔ ታድለ! እባክህ ለእኔም ቴክስት አድርጋልኛለች። ብቻዋን አገኘው ብለህ በጣም ደስ አለ አይደል? ልትበላ ጅብ። እስቲ ስነ ስርዓት ይኑራችሁ። እንዴት በዚህ ሰዓት በሴት ትፎካከራላችሁ? የሞተው እኮ አባታችሁ ነው። እስካሁን ስንት ሰው መጣ? 3 ሰው መጥቷል። እነማን ናቸው? አውቋቸዋለሁ እንዴ ይመስለኛል። አዎ ተመስገን። እኔማ ማንም አይመጣም ብዬ ተናድጄ እኮ ነበር። ማን ናቸው እስኪ ያሉትን ንገሪኝ። ረዱ፣ ጩባውና አቡ። አንቺ ያምሻል? እነሱማ እዚህ ነዋሪ ናቸው። ከእነሱ ውጭ ነው ያልኩሽ። ሌላ? አይ ሌላ እንኳን አልመጣም። ታዲያ ለምንድን ነው ጣትሽን የቆጠርሽው? ኧረ እኔ ጥፍሬ ነበር እያየሁ የነበረው። እንዴት ነው ቀለሙ ይቀየር? የምር አንቺ ልትደፊ ነው እንዴ የመጣሽው? እንዴ ኧረ እኔ ላጽናናህን የመጣሁት። ወይኔ ብሬ፣ እኔ እኮ ሰው ሁሉ የሚወድህ ይመስለኝ ነበር። ለካ ሰው ሁሉ አስመሳይ ነው። አንድ የሚወድ ሰው የለም። ወይኔ ሰው የለኝም ማለት ነው? ኧረ ብሬ እንደዚህማ አትበል እንዴ። እኛ ልጆች አለና እንዴ። ረዱ አለች፣ አቡ አለ፣ ጩባው አለ፣ እኔ ያለው እኮ ሰው የለኝም። እሺ እናንተ እንዴ? ስንታየው ለቅሶ አትደርስ እና ፍራሽ አንጥፋ ትቀመጥ። ይኸውልሽ ትሄጂና ለድሩ ሊቀመንበር አባቴ ሞቷል ጥሩምባ ንፉ ታያቸዋለሽ። ከዛማ የሚያቀኝ ሰው መጥቶ ለቅሶ ይደርሳላ። ከዛማ ወዳጅና ጠላቴን እያንዳንዱን ለያለዋ። ነገርኩሽ እኮ ምንድን ነው 10 ጊዜ ከዛ ስምት እንዴ? መጨረሻ ለመስማት ፈልጌ ነው እንዴ። ቆይ አንተ እስከ መቼ ነው ሞተ የምትቀረው? ደግሞ የሰፈሩ ሰው ስትወጣ ስትገባ አይቶ ዋሽቶናል አልሞተም ብለው የምር ቢገሉስ እንዴ? እኛ 2 ልንቀብርህ ነው እንዴ? አይ እንግዲህ የተባልሽውን አድርጊ። ካልሆነ ግን መቃብሬ ላይ እንዳትቆሚ ነው የማደርግሽ። ድሮስ ከሞተ ሰው ጋር ማውራት
ልትሄጂ ነው እንዴ? ይሄ ብሬኗ ለድሮ ሊቀመንበር ጥሩምባ እንዲነፋ አስነግሪ ብሎኝ ይኸው ላስነፋ ልሄድ ነው። አትሄጂም። እኛ ያሰብነው ነገር ስላለ ያንን እስክንጨርስ ድረስ እንደውም ከጓዳ እንዳይወጣ ያሹ። በምንድን ነው የሚይዘው? በፌስታል ባሬ ነው። አንቺም ትራች እሺ፣ ለምንድን ነው የፈለጋችሁን? አባቴ ስለሞተ እንደ ጓደኛ ሆናችሁ ለቅሶ እንድትደርሱት ነው የፈለግናችሁ። ለምንድን ነው የፈለጋችሁን? ኧረ ቀስ በሉ፣ ድምፆን ይቀንሱ። ትንሽ ጆሯቸውን የመስማት ችግር ስላለባቸው ነው። እና የጆሮአቸውን ቀንሶ አፋቸው ላይ ነው እንዴ ጨመረው? በዛ ላይ ትንሽ አረቂ ስለቀማመሱ እኔ በኋላ ቀስ ብዬ አስረዳቸዋለሁ። ከእናንተ የሚጠበቀው እንደ ለቀስተኛ ገብታችሁ ቁጭ ማለት ብቻ ነው። ከዛኛ ፎቶ እናነሳችኋለን፣ ትወጣላችሁ። ምን ትንሽ የተረፈ አረቂ የለ? እስቲ ስጣቸው፣ አፋቸውን ያዝ ያርጉበት። አንተ ለምን እንደለመድክ አታፍናቸው? እናንተ ቀልድ የያዝን መሰላችሁ እንዴ? ለምንድን ነው ዝም ማትሉት? ይሄማ ቀልድ ነው እንጂ። ይኸውልሽ ያልሞተን ሰው ሞቷል ብሎ ሀዘን መቀመጥ አቡን የተሻለ ሰው ይሆናል ብሎ እንደመቀለድ ነው። ሳስበው ራሱ ያስቀኛል። አንተ ግን ለአቡ ያለህ ንቀት እንዴት ነው? ብቻ ወደፊት ዶክተር ሆኖ አፍህን እንዳያዘጋ። አቡ የበሽተኛ ነው እንጂ የዶክተር ጭንቅላት የለውም። እኔ የምልሽ እናለቅሳለን እንዴ? አረ ማልቀስ አይጠበቅባችሁም። ቁጭ ብቻ ነው እኮ የምትሉት። ለምንድን ነው የፈለጋችሁ? ሃይ ሜሪዬ፣ እንዴት ነሽ? ይቅርታ በጣም ቆየሁ አይደል? ኧረ ጥሩ ሰዓት ነው የመጣኸው። ፊትሽን ደግሞ ምን ሆነሽ ነው? ቀለሙ ካልደረቀ ግድግዳ ጋር ተጋጭተሽ? ኧረ አቮካዶ ነው፣ ለቆዳ ቆንጆ ስለሆነ ተቀብቼው ነው። በዳቦ ራሱ እኮ የሌለ ጸዴ ነው። በዳቦ አድርጌ በገምጥሽ ራሱ ደስ ይለኛል። እንደውም ለአንተ ራሱ ብትቀባው በጣም አሪፍ ነው። ኧረ በእናትሽ ወንድ ልጅ አቮካዶ ሲበላ እንጂ ሲቀባ አያምርበትም። አሁን ራሱ ላስ ባረግሽ ደስ ይለኛል። ኧረ አንተ አታውቅም እንጂ ብዙ ወንዶች ይቀባሉ። የትኞቹ ወንዶች? ሜሪዬ፣ ማን የመጣው? አንተ አሁን ቤት አልነበርክ እንዴ? በየት በኩል ነው እዚህ የመጣኸው? አካሌ ነው ቤት የነበረው እንጂ ልቤ ግን እዚህ ነበር። ምንድን ነው ወንድ ልጅ አይደለ? አቮካዶ ተቀብተህ ትቀመጣለህ? እና በርበሬ ልቀባ? ንጽህና ለመጠበቅ የወንድ የሴት እያላችሁ እየከፋፈላችሁ ለመሽተት ሰበብ አታበዙ፣ ደስ ይለኛል። ቆይ ምን አስበህ ነው የመጣኸው? አንተ ያሰብከውን ነው። እኔማ ሰላም ልላትና ቤቱን ለመድሽ ወይ ልላት ነው የመጣሁት። ደግሞ ሳልወዳት አልቀርም። አዎ እንደዚህ አይነት ስሜት ከተሰማኝ ቆየ። በጣም ደስ ብላኛለች እና ልቤ እየመታ ነው። አይገርምም? ልልስል ነው ያልከኝ። እውነት እኔ ራሱ ተሰምቶኝ የማያውቅ ስሜት ነው የተሰማኝ። በጣም ወድጃታለሁ። ልቤ በፍጥነት እየመታ ነው። ያንተ ከእድሜ ጋር የተያያዘ ሊሆን ይችላል። አንድ ነገር እንደ ወንድም እንድትተባበረኝ ይፈልጋለሁ። ምንድን ነው? እዛ ጋር ያለው በሩ ይታያል። በሱ ጋር ያስወጣል። ወጥተህ ሂድ። ኧረ እባክህ ጭራሽ ልታስወጣኝ አማረ? እኔ እኮ ነኝ ቀድሜ የደረስኩት። አሽቀንጥሬ እንዳላስወጣ። ምንድን ነው የምትገግመው? በቃ ተመችታኛለች አልኩ አይደል እንዴ? እኔና እሷን ተሆንና አራዳ ሆነ ተቀየስ። አይ ፋራውኝ እዚሁ ብቀመጥ ይሻለኛል። ይቅርታ ቆየሁባችሁ አይደል? ምንም ችግር የለም። ምሳ እየደረሰ ነው። እሺ። አረ ምንም ችግር የለም። ቅድም ስለተባበራችሁኝ አመሰግናለሁ ለማለት ነው ምሳ የጠራኋችሁ። አረ ችግር አልነበረውም እኮ እሱን ባጠሪውም እኔ ምስጋናውን አደርስለት ነበር። አረ ችግር የለውም። ሁለታችሁም ስለመጣችሁ ደስ ብሎኛል። ጓደኛ ማቾች ናችሁ? ወንድማማቾች ነን። ይገርምሻል፣ አሁንም በዚህ እድሜው አባቱ ጋር ነው የሚኖረው። እስቲ እድሜውን ገምች። በእርግጥ ያው ፈጣሪ ከፈቀደ በቅርቡ ከቤት ለመውጣት አስቤያለሁ። ከዛ አረጋውያን መርጃ ሊገቡ። ይገርምሻል፣ ፈጣሪ የውስጤን ጥንካሬ አይቶ ሊፈትነኝ ይሄን ወንድም አድርጎ ሰጠኝ። እውነት ስላወኳችሁ ደስ ብሎኛል። እኔም በጣም ደስ ብሎኛል። እኔ የምልሽ የተረፈ አቮካዶ አለ እንዴ? አለው። ፈልገ ነው? እናንተ ብቻ ነው ወይ የምትቀቡት? እኔ አልቀባም እያለ ከገባች ጀምሮ ሲነጫነጭ ነበር። አይ በቃ አሁንማ ተውኩት፣ አልፈልግም። ችግር የለውም እኮ ለፊት ቆዳ ቆንጆ ነው። እኔ አቮካዶ ልቀባ? ሞቴን እመርጣለሁ። አሁን በጣም አሪፍ ነው። በጣም እንጂ የቆዳዬ ለውጥ ገና ከሆኑ እየተሰማኝ ነው። እጅሽ ደግሞ ወደ ስላሴው በጣም ደስ ይላል። እኔ የምልሽ ግን እኮ ቅድም እኔን ፊቴን አልቀባሽኝም ወይ? ፊቴን ታጥቤ ልምጣ? አይ ታጥበህ በዛው ውጣ። 996 997 998
999 1000 በቃ እሺ። አሁን ደግሞ አንተ ከ1000 ጀምሮ ያሉትን ቁጥሮች ጥራቸው። እንኳን መጣሽ። ጨቅጭቃ እኮ ልገለኝ ነበረ። እኔ እኮ ብቻ ስለሆንክ እንዳይደብር እንድታጫውትህ ብዬ እኮ ነው የላኳት። እንደ ዛሬ ሞቴን ተመኝቼ አላውቅም። ኧረ እኔ በወጣ ይሻለኛል። ኧረ እንዳትወጣ፣ ብዙ ሰው ነው ያለው። ሰዎች ለቅሶ ሊደርሱ መጥቷል። እሱን ልነግርህ ነው የመጣሁት። የምርሽን ነው? አዎ በጣም ብዙ ሰው ነው የመጣው። እና ለምንድን ነው ድምጻቸው የማይሰማኝ? ስንታየው ስለተኛች ድምጻችሁን ቀንሳችሁ አልቅሱ ብያቸው። ለምን? በደንብ እንዲያለቅሱ ንገሪያቸው እንጂ እኔን እኮ ነው ያጡት። እንዴ እውነቱን ነው ብሬ። በቃ ሄጄ አሁን ሞቅ ሞቅ እንዲያደርጉ ልንገራቸው። በቃ ቆይ ማን ነው የመጣው? ፎቶ አንስቻቸዋለሁ። ቆይ ላሳየህ። ይህን ሰው እያስታወስከው? አብረን ጦርነት ተዋግተናል ምናምን እያለ ሲያጫውተኝ ነበረ። የምን ጦርነት? እንጃ ያድዋ መሰለኝ። እችን ሳስታውስካት እችን ሴትዮ ድሮ አብራችሁ ያሳለፋችሁትን እያነሳች ታጫውተኝ በሳቅ ሞትኩኝ። ኧረ እኔ እነዚህን ሰዎች አላውቃቸውም። ውይ እረስታቸው ነው እንጂ ታውቃቸዋለህ። ይህንን ሳስታውስከው? የቅድሙ ሰውዬ እኮ ነው ደግመሽ ያሳየሽኝ። ኧረ ተመሳስሎብህ ነው። ይህንን ሌላ ጦርነት ላይ ነው የምታውቀው? ይሄስ ምን ጦርነት አለሽ? የአንደኛው ዓለም ጦርነት መሰለኝ። እሺ ሁለተኛው ግን ጠግባችሁ ነው በቃኝ አላችሁ? እኔ በጣም ጠግቤያለሁ። እሱ ግን በቃኝ ስለማያውቅ እንኳን አነሳሽበት። ግን እንዴት ነው ምግቡ ተመቻችሁ? በጣም እንጂ ባለሙያ እንደሆንሽ እኮ ከመልክሽ ያስታውቃል። ሙያ በመልክ ይታወቃል እንዴ? አዎ ረዱ የምትባል እህት አለችኝ። ቆይ አስተዋውቅሻለሁ። እንደኔ ቆንጆ ባለሙያ ናት ማለት ነው? አረ ገና ስታያት ምግቧ እንደሚያስጠላ ታስታውቃለች። ከፍትፍቱም ከፊቱም የለችበት። እኔ የምልህ እዚህ አካባቢ የምታውቁት ማሳጅ ቤት አለ እንዴ? እቃ ያዘዋወርኩበት ነው መሰለኝ። ትከሻዬን ይዞኛል። መታሸት ትፈልጋለሁ? እኔ አለዋ፣ እኔ አሽሻለሁ። አረ እኔም አለ። ከሱ የኔ እጅ ጥንክር ስለሚል በደንብ ነው እሽት ማድረግ። አይ ማሳጅ ቤት ነው የፈለግኩት። አይኖ ይገባኛል። የማታውቂ ሰው ፊት ራቁት መሆን ትንሽ ይከብዳል። አዎ ሂዱ፣ ጣላት። አንተ የቱ ጋር? እዚህ አካባቢ ነው በጣም የሚያምር። እኔም አለ እዚህ ጋር እዚህ አካባቢ። ኦኬ ለስለስ እያለ የሚያሽሽ እጅ የኔ ነው፣ የጩቤኔ። ጠንከር ያለው የወንድ እጅ ደግሞ የኔ ነው፣ የአቡዬ። ኧረ እባክህ አንተ በዚህ ሽቦ እጅ እንዳቧጥጣት እየታሰበ እንጂ እንዴ። እንዴት ነው ማሳጁ? ተመቸሽ? በጣም አሪፍ ነው። ቴንክ ዩ። የምር ግን ሰፈር ስቀየር እንዲህ ሰው የምትዋወቅ አልመሰለኝም ነበረ። ግን እናንተንም የመሰሉ ወንድሞች ስላገኘ በጣም ደስ ብሎኛል። ወንድሞች? አዎ እኔንም እንደ እህታችሁ ማየት ትችላላችሁ። ወንድሞቼ ትላለች እንዴ? እኛ አትመቻጣል። ማንም ሰው አልመጣልኝም ብሎ ራሱ ስቅስቅ ብሎ ሲያለቅስ ነበር። ቢያንስ አንድ ሰው አልቅሶለታል። ራስህ ዛሬማ ወዳጅና ጠላቴን በደንብ ነው የለየው። ማንም ካልመጣ እኮ ሁሉም ጠላት ነው። አሁንማ የምተማመንበት እናንተ ልጆቼ ብቻ እንደሆናችሁ ነው ያረጋገጥኩት። መቼም ከጎኔም አትለዩ። እስከ ሞት ድረስ አብራችሁኝ የምትሆኑ መከታዎቼ ናችሁ። እንዴ አይደለም እንዴ? የግድ ግን እስከ ሞት መሆን አለበት? ውይ እንዴት ይከብዳል። በስመ አብ። ረዱ ምን አለፋሽ? እኛ እኮ መተን ከድስቱን ብላልሽ ነበር። ዘንድሮም ድስት ውስጥ እየገባሽ ነው የምትበይው። ኧረ ድስቱ አጠገቡኝ ነው። አሁን እሷን ታያትና ራቱን ስጭን። ይኸውላችሁ አሁን የሰራሁት ምግብ የጣሊያን ነው። ምንም ሳትንገበገቡ ቀስ ብላችሁ ብሉ። እሺ መጀመሪያ የኢትዮጵያውኑን በስነ ስርዓት መች ሰራሽው? ቅድም ካልሽ መጽሐፍ ላይ እያየሽ ነው የሰራሽው? ኧረ እኔ ከዩቲዩብ ላይ አይቼ ነው። እና ቆንጆ ሽሮ አሰራር የለም ነበር እንዴ? ከሱ ብትጀምሪስ? አይ እንግዲህ አርፋችሁ ብሉ። ይሄን የመሰለ ምግብ የትም አታገኙ። በዛ ላይ እኮ ደግሞ የምግቡ ስም ደስ ሲል። ምንድን ነው ስሙ? ምን ነበረ ስሙ? ውይ በቃ ዝም ብላችሁ ብሉ። ውይ የጣሊያን ምግብ ነው ብቻ በቃ። አንቺ ምንድን ነው? ከጣሊያኑ ጦርነት የባሰ ምግብ እኮ ነው ያመጣችው። ደግሞ ምን ሆነ ልትሉ ነው? ቆይ ምግቡን ስትሰሪ ቪዲዮውን እያሳለፍሽ ነው እንዲ ያየሽው? ምናልባት ጨውና ቅመም የሚደረግበትን ቦታ ከዘለልሽው ብዬ ነው። እኔ ነኝ ጥፋተኛው። አዲስ ምግብ ልትሞክሪ እንደሆነ እያወቅኩ ዝም ብዬ መቀመጥ አልነበረብኝም። እንዳትሰሪ ልትለኝ ነው? በልቼ እንድመጣ ነው እንጂ። እኔ ለእናንተ ብዬ አይደለ እንዴ ደፋ ቀና ብዬ የሰራሁት? ቀጥ ብለሽ ብትሰሪው ኖሮ በትክክል ይሰራ ነበር እንዴ። ድሮም እናንተ የኔን ምግብ ማጣጣል ትወዳላችሁ። ውሪ ቆንጆ ነው አይደል?
አዎ ከስንታየው ወተት ይሻላል። ተውት፣ አትሉ። ስንት የራበው ድሃ አለ፣ ለእነሱ ሰጠዋል። ኧረ ምህረት ይኑርሽ በእናትሽ። እኛን እንደጀመርሽ እኛን